ነው እዚህ ጋር ያለውን ሪሌሽን ትክክል ነው ለማስባል ወይም ከዚህኛው ከሄርሜላ ጋር የጀመርኩት ህይወት ትክክል ነው ለማስባል እዛ ጋር ያለውን ማንቋሸሽ ጀመርክ እና ምን ልላችሁ ፈልጌ ነው አሁን እዚህ ጋር ያወራ ያለው ነገር ልጄን እንደ ልጅ ተቀብላ ምናምን አይቼ ማላቆም ፍቅር ሰታ ምናምን እንዴ አሁን ሁሉ ነገር ከሞላል በኋላ በሁለት እግር ከቆምክ በኋላ አይደለም ለራስ ለሰዎች ለቤተሰቦች መትረፍ የምትችልበት ደረጃ ላይ ስትደርስ ሁሉ ነገር ሲሳካል ሀብቱ ሲመጣ ምኑ ሲመጣ መታ የሆነች ሴት እንደምትወድ ሁሉን ነገር ተቀብዬ ወንድሜ የማይድም በሽታ ቢኖርብህ ሄርሜላ ተቀብላ ትኖራለች አሁን ካለበት ደረጃ አንፃር ነው ማለት ከሩታ ጋር ግን አታነጻጽራት ነው በቃ ሩታ አንተ ጋር የነበረችው ይወለ በቫዝሊን እንኳን በማትወዛበት ጊዜ ነው በ10 ቫዝሊን ወዛም በማትሆንበት ጊዜ ነው በቃ መኖር ራሱ የእግዚአብሔር ታምር ተደርጎ በሚቆጠርበት ሰዓት ነው ሩታ ባንተ ህይወት ውስጥ የመጣችው ግን ደግሞ ከዛኛው የተጣላችሁና እየተባላችሁ የኔ ነው የሷ ነው የኔ ነው ከምትባባሉት ግንኙነት ወይም ደግሞ ስራችሁ 10 እጅ ይሻለናል እንኳንም ገላገልሽን አሁን እኛም እናርፋለን ለትንሽ ጊዜ እኛም ተንፈስ እንበል በቃ ከክርክር ከጥል ከጭቅጭቅ እኛም ምርፍ እንበል እኔ በዚህ ቪዲዮ ውስጥ የተመለከትኩት ምንድነው የአብርሃም ደካማ ወንድ መሆኑን በቃ ለሴት ሟች ለፍቅር አይደለም ለሴት ሟች ወንድ እንደሆነ ሄርሜላን ደሞ ያያዩት ክብር የሌላ ሴት መሆኗን ለጥቅሟ ስትል እንጂ ለፍቅር ብላ እንዳልሆነ ተመልክቻለሁ ዛሬ ፈለጋችሁትን ነገር መጻፍ ትችላላችሁ ኮሜንት ላይ እቺ ጻፋችኋትን ኮሜንት ትንሽ ቀን ጠብቋት ሩታ እንደዚህ ስላልሆነ ሩታ እንድትሆንልን ነበር የፈለገው እንድታለቅስ እግሩ ላይ ወድቃ እንድትልለት ነበር የፈለገው እሷ እንደዛ አይነት ሴት አይደለችም አይሽ አይደለም አንድ 10 ብትወልድለት ክብሯን የምትጥል አይነት ሴት ስላልሆነች ነው በነገራችን ላይ አብርሃም እንደዛ አይነትን ሴት ነው የሚፈልገው እንደዚህ የምታለቅስለትን እንደዚህ ያለች እግሩን ይዛ ማትለቀውን ሴት ነው የሚፈልገው ምክንያቱም ሁሉ ጊዜ የበላይ ሆኖ ረግጦሽ መኖር ስለሚፈልግ ማለት ነው ያን ደሞ ታየዋለሽ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኳችሁ በጉጉት ስንጠብቀው የነበረው ነገር ዛሬ ሆኗል በጉጉት ስንጠብቀው የነበረው ነገር በቃ አትደነቁ በዛሬ ቪዲዮ የምሬን ነው የምላችሁ ለሆነ ሰው የብዙ ጊዜ በቃ የሆነ ሸክም ከሆነ ሰው ላይ ነው የተነሳው ያለ ምን እንደሆነ ነግራችኋለሁ ልጄን እንኳን አምነሽ ተቀበለሽ በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና ቆይ ሲጀመር ቪዲዮ ያለ ሰዓታችሁ ስትለቁ በጊዜ የሆነ ነገር ሊፈጠር እንደሚችል የሆነ ሸዋሸዋ እንዳለ ገብቶኛል ግን አሁን የተናገርካት ቃል ልጅህን እንኳን አምና ተቀብላ እኛ ቆይ እንደሞኝ ነው እንደምትመለከቱን እዛው እርስ በራሳችሁ ተጃጃሉ እኛ ግን የምታደርጓታን እያንዳንዷን ነገር በደንብ አድርገን ነው የምናቀው መብት ነው የፈለከውን ማፍቀር የፈለከውን መውደድ ለምን እንደገና ሄርሜላኔም ሌላ አራት ሴት መደረብ ትችላለህ እኛ ሲጀመር አይመለከተንም እኛ ሩታ የምትባል ሴት በህይወት ስለነበረች ሩታ የምትባል ሴት በህይወት ውስጥ ብዙ ዋጋ ስለከፈለችልህ አንተ አልከፈልክም ማለት አይደለም ግን እሷ የሆነችውን ያክል አንተ አልሆንክላት ከዛ አንፃር እንደገና ደግሞ ትታሃት ሄድኮ አንተ ስለሆንክ አንተ ማስተካከል የምትችለውን ነገር በራስ ጥፋት የተበጠበጠው ትዳራችሁን ማስተካከል ሲገባ ትዳሩን ጥለህ ሄድኮ አንተ ስለሆንክ ነው እስከ ዛሬም ድረስ አብራችሁ ሁኑ የሚበጀውን አብራችሁ ሁኑ አንድ ላይ ሁኑ ታረቁ ስንል የነበረው የሚበጃችሁና በቃ መልካምን ነገር ከመመኘት እንጂ በግድ የሚሆን ነገር እንደሌለ በደንብ አድርገን እናውቃለን አሁንም በግድ ነው የገባህበት እርግጠኛ ሆኜ ነው የምነግርህ በግድ ነው ወደዚህ ምርጫ ውስጥ የገባኸው አፍቅራ ምናምን አይደለም ይሄንን መልስ ለመመለስ 3 ቪዲዮ መስራት አይጠበቅብህ ይሄንን መልስ ለመመለስ ሩታ እስክትሄድ መጠበቅ አይጠበቅብህ አሁንም ከልብ አምነህበት እንዳልሆነ 100% እርግጠኛ ነኝ ለምን እንደሆነ ቀጥሎ ነግራቸዋለሁ ደግሞ ሷን ጠርቶ ማፋጠጥ ልጅ ጋር ተገቢ አይደለም ለምን ነገር ላይ ልጅ ማየት ፈልጋለሁ ገባሽ ብዙ ነገር ነው ሷን ተፈራላኝ ማለት ነው እሷ አታየውም ያንተን ምላሽ አታየውም አብራም ደግሞ ልጅን ተላምጬዋለሁ እኛ ቤላ አይደለም እዚህ ጋር ምንም ነገር የሚቀያየር ነገር የለም አብራም ስሜቴን እንደ ጊዜ በደንብ አድርጋ አዳምጠኛ ስሜቴን እያዳመጥከኝ አይደለም እሷ ስለመጣች የሷ ያለህን ስሜት ይቀየራል ማለት ነው አብራም ትክክለኛ ነገር እኮ የምትናገረው ሩታ መጣች አልመጣች ትክክለኛ ስሜትን ነው ተናገር እኮ ያለ ሌላ ነገር የለም ይሄ ጥፋት ምናምን አይደለም የምሬን
እኔ ሲጀምር እንደተፋቱ ታውቃላችሁ። ሁለተኛ ደግሞ ሩታን የሆነ አብርሃም ሄርሜላን ሊመርጣት እንደሚችል ሄርሜላን አፈቅራታለሁ ሊላት እንደሚችል እርግጠኛ ካልሆናችሁ በስተቀር በምንም ተአምር ሩታን እዚህ ጋር መጥራት አያስፈልጋችሁም። ሲጀምር እንዴት ነው የሚያስኬደው? የልጁ እናት የሆነችን ሴት የሆኑ ሁለት ሴቶች እኮ አይደሉም ሲንግል የሆኑ ሴቶች ጋር አብርሃም የሆነ አይነት ግንኙነት ገብቶ እኮ አይደለም እሷን ምረጥ ያችን ምረጥ የሚባለው። ሲጀምር የተፋታን ሰው አምጥተ እንደገና ከእሷ ፊት ለፊት ላይ እንደምታፈቅራት ነገር ማለት የለብህም። በምንም ተአምር ይሄ የለብህም። የሆነ ሩታ እንድትጎዳ በዚህ መልስ ሩታን ለማብሸቅ በቃ ሩታን የሆነ ነገር ለማድረግ ካልሆነ በስተቀር በምንም ተአምር ሲጀምር ሩታ እውነትም ከሆነ ይሄ ነገር አሁን አፈቅርሻለሁ አፈቅራለሁ የተባባሉት እውነትም ከሆነ ተገላገልሽ። ምንም የተጎዳሽው ነገር የለም። በነገራችን ላይ ይሄን ቪዲዮ አይተሽ ነገ መተሽ ማለቃቀስ የሆነ ጣጣ ምናምን እንዳታመጭብን። ተገላገልሽ በቃ ምንም የሚጎልብሽ ምንም የምትይው ነገር የለም። እስከዛሬም ድረስ ልጃችሁ ሙሉ የአባትና የእናትን ፍቅር አግኝቶ እንዲያድግ ካለን ፍላጎት የተነሳ እንጂ በቃ ይሄንን ትዳር የመሰረታችሁት አንደኛ ልጅ ወልዳችሁ አባት እናት ሆናችሁ ልጆቻችሁን በአባትና እናት ፍቅር አንድ ልጅ በትዳሩ ሲያድግ ሊያገኝ የሚገባውን ነገር አግኝቶ እንዲያድግ ካለን ፍላጎት አንጻር እንጂ ምንም የሚቆጨን ነገር የለም። ቆየ ሁለቱ ከተለያዩ አይደለ? አብርሃም እኮ ትዳር እያለው ነው ከሄርሜላ ጋር የማይሆን ንክኪ ውስጥ የገባው አይደል? ያን ስንናገረው ነበር። ምንም አዲስ ነገር አይደለም አሁን የተፈጠረው። አፈቅርሻለሁ ስላላት የሚፈጥረው እኛ ጋር አዲስ ነገር የለም። ምክንያቱም አፈቅርሻለሁ ከሚለው ቃላት በላይ በአብርሃምና በሄርሜላ መካከል ሲፈጠር አይተናል። ምንም አዲስ ነገር የለውም። አሁንም ሩታ እፈልጋለሁ ካለች ይቅር ብዬ ሁሉን ነገር ከሄርሜላ ጋር የተፈጠረን እያንዳንዱን ነገር እረስቼው የራሴ አደርገዋለሁኝ። በቃ ከባሌ ጋር መታረቅ እፈልጋለሁ። አይደለም በኔ ላይ ቺት ማድረግ አይደለም ሌላ ሴት መደረብ የፈለገውን ቢያደርግ ባሌን እፈልገዋለሁ ማለቷ እንጂ እኛ እኮ ትክክል እንዳልሆነ እናውቃለን። ትዳር ይፍረስ ከማለት ይለያዩ ከማለት ይልቅ አንድ ባልና ሚስቶች ይለያዩ ትዳራቸው ይፍረስ ከሚል መልካምን ነገር ከመናገር አንጻር እንጂ አንድ ላይ ይሁኑ ያልነው አንድ ላይ እንዳይሆኑ ሊያደርጋቸው የሚችል ዳግም ቢታረቁ እንኳን መጣጣም በመሃላቸው ሊያመጣ የማይችል ችግር ተፈጥሯል። አብርሃም ኦሬዲ ሩታ ላይ ቺት አድርጎባታል። ይሄንን ደጋግመን ስንናገር ነበር። አዲስ አይደለም። አሁንም ማውራላችሁ ነገር ከዚህም በፊት ስናገረው የነበረ ነገር ነው። ስለዚህ አሁን መተ እዚህ ጋር ልጅን እንደ ልጅ ተቀብላ ምናምን ምንድነው እንደ ልጅ የምትቀበል? ያኔ እኮ ልጅ እንዳለ ሚስት እንዳለ እኮ ያኔ ልጅ እንዳለክ ሚስት እንዳለክ እያወቀች ከሚስት ጋር ተጣልተሃል ብላ እኮ ነው የመጣችው አይደል እንዴ? ተፋተህ እንኳን አይደለም የመጣችው። አሁን እዚህ ጋር ትልቅ ተአምር እንደፈጠረችልህ ነገር ምናምን ልጅን እንደ ልጅ ተቀበለች ልጅ እንዳለኝ ምናምን አድርገህ ድራማ ትሰራለህ። ተው እንጂ እንዴ! እሷን ልጅን እንደ ልጅ ከተቀበለችው በላይ አንተ ኃጢአትህን እዛ ዝሙትህን እሷ ላይ ቼት እንዳረክ እያወቀች ዛሬም ዳግም ወደ ትዳር እንድትመለስና ልጃችሁን አብራችሁ እንድታሳድጉ መፈለግ ይበልጣል ወይስ እዚህ ጋር አንተ ልጅህን አይ ዶንት ኖ እንዴት እንደሆነ እኔ ድካምህን ያ ሁሉ በደልህን ይቅር ብላ አብርሃም ሆነ የመረጠችን ሴት አብሮ መሆን ይቀላል ወይስ እዚህ ጋር ገና አንድ ቀን ልጅህን አንድ ቀን ቤቷ ይዘህ ብትሄድ ልክ እንደ እናት አክት ማድረጓ? እናት እኮ አለው ልጁ የሆነ ነገር የለም። አንተ ነህ ልጁን ደብቀ ይዘህ ሄድከው። የዛን ቀን እንትን ማለቷ ምናምን እንዴ የዛን ቀን ነው እንዴ አንተ ልጅ እንዳለ ያወቀችው? ምንም እውነት ያለው ነገር አይመስልም። ወፍ እኔ አላምናችሁ። የምሬን ነው የምልህ። አብርሃምን አላምንም። ሲጀመር አብርሃም እንዴት አድርገን ልናምነው እንችላለን? የምሬን እኮ ነው የምላችሁ። ማለት ለሩታ ያልሆነ ወንድ እኔ ለሄርሜላ ይሆናታል ብዬ አላምንም። እንደዚህ ለምነሽ አፈር ከድሜ በልተሽ አልቀሰሽ ለምነሽ የራስሽ ያረግሽውን ወንድ አይ ዶንት ኖ እኔ እንጃ። እኔ እንደዚህ አይነት ፍቅር አይስጣችሁ፣ የምር አይስጣችሁ። የሴትነት ክብርሽን አተሽ እንደፈለግሽ 6 ወር ሙሉ እንደፈለገ ሲጫወትብሽ ከርሞ እንደገና ዛሬ አልቀሰሽ ምናምን ነገር አፈቅርሻለሁ በለኝ አፈቅርሃለሁ እኔ አይቻላቅም። እንደዚህ አይነት ህይወት አይስጣችሁ። እደግምላችኋለሁ። እኔ ባልወደሽ አንቺ ቦታ ባይኖረኝ ኖሮ ባንቺ ፍቅር ባይኖረኝ ኖሮ እስቲ ከዛሬ ድረስ እንደዚህ አብሬሽ ልቀጥል እችል ነበር። ሄርሜላ እኔ አንቺ ብዙ ነገር አሳልፈናል። ብዙ በቃ ማየት ያለብን ነገር ከጥጋ አይተናል። ብዙ የፍቅር ታይሞችን አብረን አይተናል። ብዙ ነገሮች አሳልፈናል። ገባሽ? ባንቺ ቦታ ባይኖረኝ ኖሮ ይሄ ሁሉ ነገሮች ላደርግ አልችልም። ስለዚህ እንደዚህ አሁን ላይ ቪዲዮ ይዛችሁ እንደዚህ አይነት ጥያቄ ባጣይቁኝ ደስ ይለኝ ነበር። ለምን ነገ ከነገ ወዲያ እኔ ላይ ብዙ ሪስኮች ስለሚመጡ ማለት ነው። ራስ ፈልገው ካልሆነ በስተቀር ይሄንን ጥያቄ እኔ እንጃ። በራስ ዩቲዩብ ቻናል አለ እንደ እየለቀክ ያለው ከትናንት ጀምሮ 3 እና 4 ቪዲዮ እኮ በራስ ቻናል ነው እየለቀክ ያለው። አለመልቀቅ ትችላለህ። እዚህ ጋር ድራማ ትስራ ስለቀረጹኝ ምናምን ብለህ ምናምን አክት አታድርግብን። የምሬን ነው የምልህ። ሲጀምር ቆፍጣና አይነት ወንድ ብትሆን ኖሮ እንደዚህ አይነት የተዘረከረከ ነገር ውስጥ አትገባም። የምሬን ነው የምልህ። እውነትም ሴት ልጅን ማፍቀር የምትችል አይነት ለሴት ልጅ ክብር ያለ ሴትን መጉዳት የማትፈልግ አይነት ወንድ ብትሆን ኖሮ ሲጀምር እንደዚህ አይነት ሪሌሽን ውስጥም አትገባ። በቃ ትክክለኛ ወንድ
አፍቃሪ ወንድ ያን እግዚአብሔር የሰጠውን ህይወቱን ምንም ያልሆነበትን በገዛ እጁ አበላሽቶ ራሱ ወጥቶ ልክ እንከን እንዳለበት ትዳር አክት ማድረግ ይሄ ደካማ ወንድ ነው። ይሄ በአንድ ሴት ያለመርጋት ማንነት እንጂ እኔ ከሄርሜላ ፍቅር ይዞ ምናምን ነው ነገ ጥላት እንደምትሄድ 100% እርግጠኛ ነኝ። ሰው እንዴት ገና እየኖረ ያለው ትዳር እኮ ነው 4 5 6 7 10 ዓመት እኮ ያልኖረበት ትዳር ነው። እዚህ ገባ የሚባል የትዳር ተግዳሮቶችን እኮ አላየም። ምንም ያየው ነገር የለም እኮ በትዳር ውስጥ አብርሃም ትዳር እንዴት ነበር ብትሉት ምንም የሚያውቀው ነገር የለም። መች ጀመረው? አገባት፣ አረገዘች፣ በቃ ከዛ በፊት ሳይጋባ አብሮ ኖረዋል። አዎ ህጋዊ ጋብቻ ውስጥ የገቡት ግን አሁን ቅርብ ጊዜ እኮ ነው። ዓመት እንኳን አይሆናቸውም። ዓመቱንማ በመጣላት ጨረሱት። ትዳር ሰልችቶት ጭቅጭቅ ሰልችቶት እንዳትሉ መች ኖሮ ነው የሚሰለቸው? ሁልጊዜ ችግር የሚፈጥረው እሱ። እውነቷን ማወቅ አለብና ልክ ከሆነ ነገር ውስጥ ወጥቶ የሆነ የተሻለ ነገር ውስጥ እንደገባ አክት ማድረግ የለብንም። ለሱ ሊመስሉ ይችላል። ለሱ ትዳር የተሻለ ትዳር ፍለጋ ሳይሆን ገላ ነው የቀያየረው። ምንም አዲስ ነገር የለውም። የተሻለ ትዳር የለም። ትዳርን የተሻለ የምናደርገው እኛ ነን። ትዳሩ ያለው እኛ ውስጥ እኮ ነው። ተዘጋጅቶ የሚጠብቀን ትዳር የለም እኮ። እኛ ነን ትዳር ሆነን ራሳችንን ሰርተን የምንገባው። ትዳር ማለት ባል ነው እኮ። ትዳር ማለት ሚስት ናት እኮ። ሌላ አዲስ ነገር የለውም። የሆነ ተዘጋጅቶ የሚጠብቀን የሆነ መጋዘን የለም፣ ወይም የሆነ ሜዳ የለም ሄደን የምንጋጠምበት። እኛ ውስጥ ነው ትዳር ያለው። ራሱን ያልሰራ ሰው ችግሮቹን ያልተመለከተ ምንድነው ምን አድርጌ ነው የሁሉ ነገር ውስጥ የገባሁት ብሎ ራሱን መመልከት ያልቻለ ሰው ሴት ከመቀያየር ውጪ የሚያመጣው ምንም ነገር የለም። ይሄን ደግሞ በአብርሃም ተመልክተናል። መናገር ከነበረብህ ለምን ሩታ ፊት ለፊት አልተናገርክም? ልጄን እንዳታይ ታደርገኛለች ምናምን እንዴ? እሱንማ በፍርድ ቤት እኮ ጨረስክ። ምንም ልጄን እንዳታይ ልታደርገ የምትችልበት መብቱ እንደሌላት እኮ እሷ ተናግራለች። ብቻ ምንም እውነት የሆነ ነገር አላየሁበትም። ማናችሁም እንዳትሸወዱ፣ የምሬን ነው የምላችሁ። አብርሃም የሆነ ነገር አስቦ ካልሆነ በስተቀር በምንም ተአምር ይሄንን አያደርገውም። ተረዳሽ? ካሁን ራሱ እየነገረችሽ እኮ ነው ትናንትና የተፈጠረውን ነገር እያለች ምንም የተፈጠረ ነገር የለም እኔና እሷ ማለት። ግን ካሜራ መቅረጽ አልቻልኩም እንጂ ትናንትና እኔና እሷ ማለት የተፈጠረ ነገር ነበር እያለች እዚሁ በዚሁ እየዋሸች ነው ያለችው። ገባሽ? ለምን ዝም አልክ ታዲያ? ያልተፈጠረ ነገር ከሌለ ለምን ዝም አልክ? እኔ እንጃ። አብርሃም አሁንም አግብተሃት ሄርሜላን ራሱ ሩታ ጋር መተህ የሆነ ነገር የማትፈልግበት ምንም ምክንያት እንደሌለ አስረግጬ እነግርሃለሁ። ያኔ ለምን አልተናገርክም ታዲያ? ምንም ያልተፈጠረ ነገር ከሌለ ቅድም ወይ ትናንትና ለምን አልተናገርክም? የሆነ በቃ ማለት እንዲታወቅብህ ያልፈለግከው ነገር ስላለ ነው። እኔ ሄርሜላ ምንም እንጃ። እኔ ይሄ መልክና ይሄ ውበት የማይመጥነው ቦታ ላይ ነው ያለው፣ ወይም የማይመጥና ሴት ጋር ነው ያለው። በዚህ ደረጃ እንደዚህ ክብሯን ጥላና ተዝረክርካ አንድ ሰው አፈቀረኝ አዎ አፈቅርሻለሁ አለኝ ብሎ ራሱ መናገር እኔ እንጃ። ይሄ ውርደት ነው። አንቺ ከምትወጂኝ ከምታፈቅሪኝ በላይ በአጭር ጊዜ ውስጥ በጣም ጥሩ ፍቅር፣ በጣም ደስ የሚል ነገር ከዛ በፊት ማላቃቸውን ብዙ አይነት ነገሮችን እኔ ከብዙ ሰው ጋር አሳልፌያለሁኝ። ግን ደግሞ እስከዛሬ ድረስ ካሳለፍኳቸው ሰዎች በላይ ሆነሽ ሁሉ ነገርን ተረድተሽ እያንዳንዱን ነገር አምነሽ ተቀብለሽ የኔን ኢቨን ልጄን እንኳን አምነሽ ተቀብለሽ በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና እኔ ይላችሁ ማንም ሰው እንደፈለገ መሆን ይችላል። ማንንም መርጦ የማግባት መብት አለው። ከዚህ በፊት ስንናገር ነበር። ንገረን ሄርሜላ ላይ ማትቀልድባት ወይ እንደምትወዳት ንገራት፣ ጊዜዋን አጨርስ ብዬ ስናገር ነበረ የዛሬ 4 ቀን ምናምን ቪዲዮ ላይ። ግን ደግሞ አሁን የምትናገረው ነገር ምንም ዋጋ የሌለው ነገር ነው። እሷ ጅል ስለሆነች ሊመቻት ይችላል ያወራው ነገር። ለሚያቃችሁና ወይም ደግሞ በቃ በአጠቃላይ በእናንተ መካከል እየተፈጠረ ያለውን ነገር ለሚያቅ ሰው ወይም እንደኛ አይነት ሰው ለሚከታተላችሁ ሰው የሆነ የጅል ነገር ነው እያወራ ያለው። ምክንያቱም ቅድምም ብየዋለሁ መግቢያ ላይ ሄርሜላ ልጅ እንዳለ አምና እኮ ነው የመጣችው። ልጅ እንዳለ አይደለም ትዳር እንዳለ እኮ አምና ነው የመጣችው። እኔ በፍቅር አሸነፈች ሳይሆን አንድን ሰው በገላዋ አሸነፈች ብትሉኝ ይቀለኛል። በቃ ተጣጣምክ፣ ጣፈጠ፣ ምን አለ። እዚህ ጋር ደግሞ የወለደች ሴት አለች። ከዛ በኋላ እዚህ ጋር የሆነ አዲስ ነገር ስታገኝ እዛ ጋር የነበረው ነገር ስህተት እንደሆንክ ተሰማ። ስታገባ፣ ስትወልድ፣ ምን ስትል ያ ሁሉ ጊዜ አብረ ስታሳልፍ ያልታዩ ነገሮች ታዩ። ተሳስቼ ነው ልጆኜ ነው ቾክዬ ነው ምናምን ማለት ጀመርክ። አየህ ነው እዚህ ጋር ያለውን ሪሌሽን ትክክል ነው ለማስባል ወይም ከዚህኛው ከሄርሜላ ጋር የጀመርኩት ህይወት ትክክል ነው ለማስባል እዛ ጋር ያለውን ማንቋሸሽ ጀመርክ። እና ምን ልላችሁ ፈልጌ ነው አሁን እዚህ ጋር እያወራ ያለው ነገር ልጄን እንደ ልጅ ተቀብላ ምናምን አይቼ ማላቆም ፍቅር ሰታ ምናምን እንዴ አሁን ሁሉ ነገር ከሞላል በኋላ በሁለት እግር ከቆምክ በኋላ አይደለም ለራስህ ለሰዎች ለቤተሰቦች
መትረፍ የምትችልበት ደረጃ ላይ ስትደርስ ሁሉ ነገር ሲሳካልህ ሀብቱ ሲመጣ ምኑ ሲመጣ መታ የሆነች ሴት እንደምትወድ ሁሉን ነገር ተቀብዬ ወንድሜ የማይድን በሽታ ቢኖርብህ ሄርሜላ ተቀብላ ትኖራለች። አሁን ካለበት ደረጃ አንጻር ነው ማለት ከሩታ ጋር ግን አታነጻጽራት ነው በቃ። ሩታ አንተ ጋር የነበረችው ይኸውልህ በቫዝሊን እንኳን በማትወዛበት ጊዜ ነው። በ10 ቫዝሊን ወዛም በማትሆንበት ጊዜ ነው በቃ። መኖር ራሱ የእግዚአብሔር ተአምር ተደርጎ በሚቆጠርበት ሰዓት ነው ሩታ በአንተ ህይወት ውስጥ የመጣችው። ይህንን አትካድ። የሩታን ክሬዲት አትንሳ። በራስ ደካማነትና እንዝላልነት ሴሰኝነት ነው እንጂ ትዳርህን የበተንከው ሩታን ጥለህ ሄድከው ምንም ያደረገች ነገር የለም። ብታደርግህም አንተ ካደረግካት ነገር አንጻር እንጂ ሌላ ምንም ያመጣችው ነገር የለም። በነገራችን ላይ ለእንደዚህ አይነት ደካማ ሰዎች ነው መጽሐፍ ቅዱስ የልጅነት ሚስትህን ስለምን ትተዋታለህ የሚለው፣ እንድትተዋት ማይፈቅደው። አሁን መተህ እዚህ ጋር ልጅን ምናምን እንዴ ወንድሜ በእርግዝናዋ ወቅት እኮ ልጅን ተሸክማለህ፣ ገበናህን ተሸክማለህ። ታክሳኮ ከዛሬ ነገር ይመለሳል እያለ ስትጠብቅ ነበር እኮ። ከመሸከም ከሆነ ከሩታ በላይ የተሸከመ ሰው አለ እንዴ? አንተ ከሩታ በላይ የተሸከመ ሰው አለ? እዚህ ጋር ምን ታምር እንደተፈጠረ ምን የተለየ ነገርን ከሄርሜላ ያገኘው? ምድረ ቀዳዳውላ በእግዚአብሔር ከልብ ማርያም ታፈቅረኛለህ? እኔ ግን የፈለገ ጓደኛዬ የፈለገ ከሚስቱ ጋር ቢደባበር ባይመቸው ምን ቢል ትዳርን ፈተ ሌላ ሴት ጋር ሂድ አልልም። እኔ በምንም ተአምር የማላደርገው ነገር ቢኖር እሱ ነው። ምን ጥቅም ባገኝ ምን አይነት መወደድ ብፈልግ ነው እንደዚህ አይነት ልክስክስ የወረደ ስራ ምሰራው? ማናችሁንም ነው የምላችሁ። የፈለገ ቢመጣ በባለትዳር መካከል ገብታችሁ የፈለገ ጥሉስ ቢገቡ የፈለገ ቢናናቁ ሚስቱ ብትንቀው ባል ቢንቃት ትዳርህን ፍታ አትሆንም የሚል ምክር ለጓደኛችሁ እንዳትመክሩ። የፈለገ ነገር ቢመጣ ነገ ምን እንደሚፈጠር አታውቁ። ታያላችሁ። ደግሞ እችን ቃል እንዳረሷት አብርሽ የኔ ነው፣ አብርሃም የኔ ነው፣ አፈቅረዋለሁ፣ ያፈቅረኛል። ዋው ነው በቃ ዋው። ያጣፍጥልሽ። እኔ አይመለከተኝም በማንም ነገር ግን ያጣፍጥልሽ። እንደዚህ ለምነሽ እንደዚህ አልቅሰሽ እንደዚህ ደምንባ ምናምን እችን ቀን እንኳን እንዳረሷት ደግማ እንደምታለቅስ እርግጠኛ ሆኜ እነግራችኋለሁ። ፍሬው ምን አለ ትሉኛላችሁ? እቺ ለቅሶ ዳግም በእንባ ካልተተካች ታያላችሁ። ምንም እኮ አዲስ ነገር አይደለም እኮ ያደረግሽው። የሆነ በቃ ታምር አይደለም የፈጠርሽው። ልጅና ትዳሩ ሜዳ ላይ በተነን ወንድ ነው የራስሽ ያደረግሽው። ምንም አዲስ ነገር የለውም። ከትዳር ነቅለሽ ነው ያንቺ ያደረግሽው። ይሄ ደግሞ በእግዚአብሔር ዘንድ ጸያፍ ነው። ይሄ ዝሙት ነው። የምሬ ነው የምላችሁ፣ ጸያፍ ነው። ሚስት ያለውን ባል ቀምቶ የራስ ማድረግ ኃጢአት ነው፣ ዝሙት ነው የሰራሽው። ምንም አዲስ ነገር የለውም። ግን ደግሞ ከዛኛው እየተጣላችሁና እየተባላችሁ የኔ ነው የሷ ነው የኔ ነው ከምትባባሉት ግንኙነት ወይም ደግሞ ስራችሁ 10 እጅ ይሻለናል። እንኳንም ገላገልሽን። አሁን እኛም እናርፋለን ለትንሽ ጊዜ። እኛም ተንፈስ እንበል። በቃ ከክርክር ከጥል ከጭቅጭቅ እኛም እንርፍ እንበል። እኔ በዚህ ቪዲዮ ውስጥ የተመለከትኩት ምንድነው የአብርሃም ደካማ ወንድ መሆኑን። በቃ ለሴት ሟች ለፍቅር አይደለም ለሴት ሟች ወንድ እንደሆነ ሄርሜላን ደግሞ ያየዋት ክብር የሌላ ሴት መሆኗን ለጥቅሟ ስትል እንጂ ለፍቅር ብላ እንዳልሆነ ተመልክቻለሁ። ዛሬ የፈለጋችሁትን ነገር መጻፍ ትችላላችሁ ኮመንት ላይ። እቺ የጻፋችኋትን ኮመንት ትንሽ ቀን ጠብቋት። ታሸንፍ። እኔ በድብድብና በጠል በጽብ አይደለም። አረ በደንብ ውስጤን ያቆሰሉ ብዙ ሰዎች ስላሉ መልስ መስጠት አለብኝ። እንደዚህ እኔ ያሸነፍኩት በፍቅር በተግባር ነው። ገባችሁ? እቺ ለሩታ ናት። እሷ እንዳንቺ አታለቅስም። እሷ ለዛውም ልጅ ወልዳለት ብዙ ነገር አብረው አሳልፋ እንዳንቺ አላለቀሰችም። በቃ ጀግናውና ጠንካራ ማለት ሩታ ናት እንጂ እንዳንቺ አይነት በቃ እኔ እንጃ እንዳንቺ አይነት ክብር የሌላ ሴት አይደለችም በዚህ ደረጃ። እንደዛም የሆንሽው ሩታ ከአንቺ በብዙ ነገር እንደምትበልጥሽ ስለምታምኚ ነው። በዛ ደረጃ እንደዛ አልቅሰሽ አፍቅረኝ እኔ አብርሃም በጣም ቀመረኛ ነው። እቺንም ባሽን እቺ አፈቅርሃለሁ ሞትላለሁ ገዘልሃለሁ ያልሻትን ቃል ካልተጠቀመብሽ ፍሬው ምን አለት ይኛለሽ? ሩታ እንደዚህ ስላልሆነ ሩታ እንዲህ እንድትሆንልን ነበር የፈለገው። እንድታለቅስ እግሩ ላይ ወድቃ እንድትልለት ነበር የፈለገው። እሷ እንደዛ አይነት ሴት አይደለችም። አይሽ አይደለም 10 ብትወልድለት ክብሯን የምጥል አይነት ሴት ስላልሆነች ነው። በነገራችን ላይ አብርሃም እንደዚህ አይነትን ሴት ነው የሚፈልገው። እንደዚህ የምታለቅስለትን እንደዚህ ያለች እግሩን ይዛ ማትለቀውን ሴት ነው የሚፈልገው። ምክንያቱም ሁል ጊዜ የበላይ ሆኖ ረግጦሽ መኖር ስለሚፈልግ ማለት ነው። ያን ደግሞ ታየዋለሽ። እኔስ አብርሃም የሚያፈቅረኝ ሰው ማነሽ? ማን ነው? ምንድነሽ? ይመጡ ማን አንተ?
እኔስ አብርሃም የሚያፈቅረኝ ሰው ማነሽ? ማን ነው? ምንድነሽ? እኔ ያስማው ወልጌታ ከብዙ ነገር አንፃር ገላገል አፈቀረኝ የምትዩ ሰው እርጉዝ ሚስቱ ሜዳ ላይ ጥሎ የመጣ ለልጁ ወደፊት ነገር የማያስብ ትዳር የሚባል ነገር ለትዳር የሚባል ነገር ክብር የሌለው ወንድ መሆኑን ቢገባሽ ብታቂ ኖሮ በዚህ ደረጃ እንደዚህም ራስሽን አታዋርጂም ነበር። ራስሽንም አዋርደሽ ዋናው የፈለግሽውን ማግኘትሽ ነው። በቃ ያንቺ ስሜት ያረለ ላንቺ የሚሰጥሽ ደስታ ካለ እናቴ ያጣፍጥልሽ እጥፍ ድርብ ደስታ ይስጥሽ። እቺን ደስታ ግን ታያታለሽ። ዛሬ ምንም መናገር አንፈልግም። ሲጀመር አንቺና አብርሃም አብራችሁ እንድትሆኑ ወይም ደግሞ አብርሃም ካንቺ ጋር እንዲሆን ሰዎች ያልፈለጉበት አንዱ ምክንያት ለትዳር ትልቅ ቦታ ስላላቸው ትዳር የተከበረ ነገር ስለሆነ ነው። ሚስት ስላለው ልጅ ስላለው ነው። ገና ያልኖረውን ትዳር እኮ ነው። አንድ ዓመት 2 ዓመት እንኳን ዋጋ ያልከፈለበትን ትዳር ሜዳ ላይ ጥሎት ነው ላንቺ የመጣው። ምንም አዲስ ነገር የለም። በቃ የሴት እንባ ያለበት በሚስቱ የተጫወተ ለእርጉዝ ሚስቱ የማይራራን ወንድ የራስሽ አርገሽ እንደዚህ ከተኮራራሽ አይምሮሽ ጤንነትሽ ያጠራጥረናል። ለሁሉም ጊዜ ያለሽ በሌላ ነገር ለምንም ነገር አንጣደፍም። እሺ እሺ ምን ተጣደፈው? ምን አስበው? አይ ምንም አያስብም። ሲጀምር አፈቅርሻለሁ አለሽ እንጂ የኔ ቪዲዮ ላይ ሰምታችኋል አይደለም? ከ10 ዓመት በኋላ ነው የማግባት እቅድ ያለኝ ብሏል። 10 ዓመት ሙሉ እንግዲህ እጮኛው ሆነሽ ትቆይ እንደሆነ እናያለን። የዛኔ ሽንትሽ ሲቆመጥጥ ምን ልትፈጥሪ እንደምትችይ እናያለን። በቃ እንግዲህ ምንም ማድረግ አይቻልም። ያጣፍጠላችሁ ነው። ሩታ ተገላገልሽ ነው። ነገ ደግሞ ሌላ ነገር ውስጥ እንዳገቢ በቃ ቀረብሽ። በቃ የቀረብሽ አንቺ የምትወጂው እሱ ግን የማይወድሽ ሰው ነው። እድለኛዋ አንቺ ነሽ። አንቺ የምትወጂው እሱ ግን የማይወድሽን ሰው ነው ያጣሽው። ብዙ ጊዜ ሰዎች ባለመወዳዳቸው እና ወይም ፍቅራቸውን ባለማግኘታቸው ሲከፉ እናያለን። ኖ ደስተኛ መሆን ያለባችሁ አንቺ ያጣሽው የምትወጂውን ነው። እሱ ያጣው ደግሞ የምትወደውን ነው። በቃ ተጎጂው ማን ነው? እሱ ያጣው እውነተኛ ፍቅርን ነው። እሱ ያጣው የልጁን እናት ነው። እሱ ያጣው የልጅነት ሚስቱን ነው። እዚህ ለመድረስ ትልቅ አስተዋጽኦ ያደረገችለትን ሴት ነው ምንም ሳታደርገው ጥሎ ወደ ሌላ ሴት ሄደው። ስለዚህ እናቴ አሁን እንደ ሰው ልብሽ ያዝናል ይዘን፣ ከዛ ውጭ ግን የሆነ ትልቅ ነገር በህይወትሽ ውስጥ እንዳጣሽ አይነት ስሜት እንዳይሰማሽ። ገና ለጋነሽ እናቴ፣ ገና ከዚህ በኋላ ስንት ነገር ይጠብቅሻል። ለትዳርሽ ለባልሽ ታማኝ መሆንሽ ብቻ የሚከፍልሽ ክፍያ አለ። እግዚአብሔር ልጅ ሰጥቶሻል። ልጅሽን እያሳደግሽ ፈጣሪሽን እያመሰገንሽ መኖር ነው። ምንም የሚመጣ ነገር የለም። የነሱን ነገር ትንሽ ጊዜ ብቻ ጠብቂ።